ሰላም ቤተሰብ እንዴት ናችሁ? እኔ ደሳለው ነኝ። ዛሬም የኤግዚት ኤግዛም ጥያቄዎችን መስራታችንን እንደቀጠልን እንገኛለን ማለት ነው። ዛሬ በአዲስ ክፍል ነው የመጣሁት። ፓርት 4ን ይዤላችሁ መጥቻለሁ ማለት ነው። ታዲያ እናንተ ለፔጁ አዲስ ከሆናችሁ ፔጁን ሰብስክራይብ ኤንድ ላይክ እያደረጋችሁ እንዲሁም ሌሎቹ እንዲደርስ ሼር እያደረጋችሁ አበረታቱኝ። ጥያቄ ደግሞ ሲኖራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ጥያቄዎችን አይቼ በጥያቄዎቹ መሰረት መልሶችን አስቀምጣለሁኝ ማለት ነው። ወደ መጀመሪያው ጥያቄ ስንሄድ a known HIV positive married couple came to health center to get family planning service. The midwife counseled them on different family planning options and they preferred the barrier method. What types of family planning method would be the most appropriate for these couples? ነው የሚለው ጥያቄው። ናውን ኤችአይቪ ፖዚቲቭ የሆኑ ካፕሎች ወደ ፋሚሊ ፕላኒንግ ሴንተር መጡ ለፋሚሊ ፕላኒንግ ሰርቪስ። ከካውንስሊንግ በኋላ ባሪየር ሜተድ ለመጠቀም ዲሳይድ አደረጉ። ሶ ለነዚህ ካፕሎች የትኛው ባሪየር ሜተድ አፕሮፕሪየት ነው የሚለው ጥያቄ። ናውን ኤችአይቪ ፖዚቲቭ ሜሪድ ካፕሎች ናቸው። ለፋሚሊ ፕላኒንግ ሰርቪስ መጡ። የመረጡት ፋሚሊ ፕላኒንግ ሜተድ ባሪየር ሜተድ ነው። ሶ ለነዚህ ካፕሎች አፕሮፕሪየት የሚሆን ባሪየር ሜተድ የትኛው ነው የሚለን ጥያቄ። እዚህ ጋር መርሳት ወይም ደግሞ መወዛገብ የሌለባችሁ ነገር ናውን ኤችአይቪ ፖዚቲቭ ካፕሎች ናቸው። ባሪየር ሜተድ ሊጠቀሙ መጡ። ሶ ዱዋል ፕሮቴክሽን ያለውን ባሪየር ሜተድ ኦፈር ማድረግ መቻል አለብን። ወይም ደግሞ አፕሮፕሪየት ሊሆን የሚችለው ባሪየር ሜተድ ለነዚህ ካፕሎች ዱዋል ፕሮቴክሽን ያለው ፋሚሊ ፕላኒንግ ሜተድ ነው ማለት ነው። ዱዋል ፕሮቴክሽን ስንል አንደኛ እንደ ፋሚሊ ፕላኒንግ ሜተድ የሚያገለግለን ወይም ደግሞ ፈርቲላይዜሽን ፕሪቬንት የሚያደርግልን ማለት ነው አንደኛ። ሁለተኛ ደግሞ at the same time STIን ፕሪቬንት የሚያደርግልን including HIV AIDS ሌሎች STIዎችን ጨምሮ ፕሪቬንት ሊያደርግልን የሚችል ማለት ነው ዱዋል ፕሮቴክሽን ስንል። ስለዚህ ሁለት ፐርፐዝ አለው ማለት ነው። አንደኛ ፈርቲላይዜሽንን ፕሪቬንት ያደርግልናል፣ ሁለተኛ ደግሞ HIV ኤዲስን ጨምሮ ሌሎች STIዎችን ፕሪቬንት ያደርግልናል ማለት ነው። ነገር ግን እነዚህ ካፕሎች ምንድነው ናውን HIV ፖዚቲቭ ካፕሎች ናቸው። ለምን አስፈለገ ለነዚህ ዱዋል ፕሮቴክሽን ያለው ፋሚሊ ፕላኒንግ ሜተድ ለምን አስፈለገ ብላችሁ ከጠየቃችሁኝ አንደኛ ሌሎች STIዎችን ምን ለማድረግ ፕሪቬንት ለማድረግ፣ ሁለተኛው ደግሞ HIV ፖዚቲቭ ናውን HIV ፖዚቲቭ ካፕል ቢሆንም እንኳን ሌላኛው የኤችአይቪ ሳብ ታይፕ ለዛ ተጋላጭ እንዳይሆኑ ለሌላኛው የኤችአይቪ ሳብ ታይፕ ተጋላጭ እንዳይሆኑ ምን ያስፈልጋቸዋል? ዱዋል ፕሮቴክሽን ያለው ባሪየር ሜተድ ያስፈልጋቸዋል ማለት ነው። ሶ ኦፕሽናችን ስንሄድ ኤ ላይ ተቀመጠው ስፐርሚሳይድስ ይላል። ስፐርሚሳይድስ ዱዋል ፕሮቴክሽን የለው። ሲ እና ዲ ላይ ተቀመጠው ዲያፍራምስ ነው የሚለው። ዲ ላይ ተቀመጠው ሰርቫይካል ካፕ። እነዚህም ሁለቱም ዱዋል ፕሮቴክሽን የላቸው። ዳይሬክትሊ ሰርቪክስ ላይ ነው አፕላይ የሚደረጉ እንደ ባሪየር ሜተድ ያገለግላሉ። ባሪየር ሜተድ ማለት ስፐርም እና እንቁላል እንዳይገናኙ ማድረግ ነው። ያ ማለት ፊዚካል ባውንደሪ ክሬት ማድረግ ነው። ያ ነው ባሪየር ሜተድ የሚባለው። ነገር ግን ዲያፍራም እና ሰርቫይካል ካፕ ዱዋል ፕሮቴክሽን የላቸው። እንደ ባሪየር ሜተድ ያገለግላሉ። ነገር ግን ባሪየር ምንድነው ዱዋል ፕሮቴክሽን የላቸውም። ዱዋል ፕሮቴክሽን ያለው ኮንዶም ነው። ሶ ቢ ላይ የተቀመጠው ሜል ኮንዶም ለነዚህ ካፕሎች አፕሮፕሪየት የሆነ ፋሚሊ ፕላኒንግ ሜተድ ነው ማለት ነው። መልሳችን ቢ ላይ ያለው ኦፕሽን ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስንሄድ A pregnant woman at 31 weeks of gestation presented to a health center with a complaint of the absence of fetal movement for the past 2 days. Fundal height was 24 cm above symphysis pubis. Ultrasound shows that the absence of fetal heartbeat and 2 cm amniotic fluid index. What is the most likely diagnosis? ነው የሚለው 31ኛው ሳምንት ላይ የመጣችበት ቺፍ ኮምፕላያንቷ absence of fetal movement ነው። duration of absence of fetal movement 2 days ነው።
ፈንዳል ሄይቱ ሜዠር በምናደርግበት ጊዜ 24 ሴንቲሜትር ገስቴሽናል ኤጇ ግን 31 ዊክስ ነው ፈንዳል ሄይት የሚያመለክተን 24 ሴንቲሜትር ያ ማለት ከገስቴሽናል ኤጁ ጋር ፈንዳል ሄይቱ ከገስቴሽናል ኤጁ ጋር ዲስፕሮፖርሽኔት ነው ማለት ነው ያንሳል እዚህ ጋር የሚያሳየን ነገር አለ አልትራሳውንድ ደግሞ ኮንፈርም የሚያደርግልን ነገር ምንድነው አብሰንስ ኦፍ ፌታል ሀርት ቢት እንዳለ የነገረ ስለዚህ 31ኛው ሳምንት ላይ አብሰንስ ኦፍ ፌታል ሀርት ቢት ምንድነው ፌታል ዴስ ምንም ጥያቄ የለው ሚስድ አቦርሽን ሊሆን አይችልም ምክንያቱም ገስቴሽናል ኤጁ 31 ሳምንት ነው ይያለ ነው ሚስድ አቦርሽን ሊሆን የሚችለው መቼ ነው ገስቴሽናል ኤጁ ከፌታል ቪያቢሊቲ በታች ሲሆን ወይም ደግሞ ከ28ኛው ሳምንት በታች ሲሆን ሚስድ አቦርሽን ይሆናል ማለት ነው ሶ መልሳችን ፌታል ዴዝ የሚለው ቢ ላይ ያለው ኦፕሽን ይሆናል ማለት ነው ወደ ቀጣዩ ጥያቄ እንሂድ A pre-gravida woman at 33 weeks of gestation came to an OPD complaining of a painful vaginal bleeding for 7 hours duration. She tells the midwife dark red bleeding occurred after falling accident. Examination reveals tender uterus and non-reassuring fetal heartbeat. What is the most likely diagnosis? አሁንም 33ኛው ሳምንት ላይ ወደ ኦፒዲ ነው የመጣችው ቺፍ ኮምፕላያንቷ ምንድነው ፔንፉል ቫጂናል ብሊዲንግ ታይፑ ምንድነው ዳርክ ሬድ ኮዙ ደግሞ ፋሊንግ አክሲደንት ነው በፋሊንግ አክሲደንት ምክንያት ነው ይሄ ነገር የመጣው ፔንፉል ዳርክ ሬድ ቫጂናል ብሊዲንግ at 33 weeks of gestation ኤግዛሚኔሽን የሚያሳየን ቴንደር ዩትረስ and non-reassuring fetal heartbeat እንዳለ ነው ሶ ምንድነው vaginal a painful dark red vaginal bleeding at 33 weeks of gestation ስለዚህ ኤፒኤችን ኮንሲደር እናደርጋለን ማለት ነው ኤፒኤችን at 33 weeks of gestation after 28 weeks of gestation with vaginal bleeding የሚመጡ እናቶችን ምንድነው ኤፒኤችን ኮንሲደር እናደርጋለን ነገር ግን ኤፒኤችን ሊያመጣ የቻለው ኮዝ የትኛው ነው ሞር ስፔሲፊክ የሆነ ነው የሚመጣው painful vaginal bleeding dark red painful vaginal bleeding and dark red vaginal bleeding so ይሄ ነገር የሚነግረን ምንድነው አብራብሾ ፕላሴንታ እንደሆነ ይነግረናል ማለት ነው so ዲ ላይ የተቀመጠው ፕላሴንታል አብራፕሽን ወይም ደግሞ አብራብሾ ፕላሴንታ የሚለው መልስ ይሆናል ወይም ደግሞ ዲያግኖሲሳችን ይሆናል ማለት ነው እንቀጥል A couple came to family planning unit to get a family planning counseling. During counseling, the midwife introduced different family planning options to them. However, they indicated that they do not have a frequent sexual contact and have a plan to use a permanent method after 2 weeks. What types of family planning method is most appropriate for this couple? ጥያቄውን ስንረዳው ወደ ፋሚሊ ፕላኒንግ ዩኒት ለፋሚሊ ፕላኒንግ ካውንስሊንግ ካፕሎች መጡ ነው የሚለው ሶ አፍተር ካውንስሊንግ ምንድነው ዲፈረንት ፋሚሊ ፕላኒንግ ኦፕሽኖችን አቀረበላቸው ሚድዋይፍ ነገር ግን እነሱ ምን ፍንጭ ሰጡ አንደኛ ፍሪኩዌንት የሆነ ሴክሹዋል ኢንተርኮርስ እንደሌላቸው እና ከሁለት ሳምንት በኋላ ሌላ ፐርማነንት ሜተድስ ኦፍ ፋሚሊ ፕላኒንግ ሜተድ መጠቀም እንደሚፈልጉ ምንድነው ኮንፈርም አደረጉ ሶ ከዚህ ተነስተን ነው የትኛው ፋሚሊ ፕላኒንግ ሜተድ ነው ለነዚህ ካፕሎች አፕሮፕሪየት የሆነው የሚለው ነገር ወደ መወሰን ምን ሄደ ሁለት ነገር ሰጠውናል አንደኛ ፍሪኩዌንት የሆነ ሴክሹዋል ኢንተርኮርስ የላቸው ሁለተኛው ነገር ደግሞ after 2 weeks after short period of time permanent family planning ለመጠቀም ነው ዲሳይድ ያደረጉት permanent ነው ስንል either vasectomy ሊሆን ይችላል ወይም ደግሞ tubal ligation ሊሆን ይችላል በእነሱ ዲሲሽን መሰረት ከሁለት አንድላቱ ሊጠቀሙ ይችላሉ ሁለቱም permanent ሜተዶች ስለሆኑ ከሁለት ሳምንት በኋላ ይጠቀማሉ ሶ በዚህ ሁለት ሳምንት ውስጥ ላይ እኛ ዲሳይድ የምናደርገው ምንድነው አፕሮፕሪየት ሊሆን የሚችለውን ፋሚሊ ፕላኒንግ ኦፕሽን ምን ሰጣቸው እኛ ነን ለሁለት ሳምንት ብቻ የሚያገለግል
ፋሚሊ ፕላኒንግ ሜተድ ሲናሪዮን አይተናል። በሲናሪዮ መሰረት ለነዚህ ካፕሎች ሊሆን የሚችለው ወይም ደግሞ አፕሮፕሪየት ሊሆን የሚችለው ፋሚሊ ፕላኒንግ ሜተድ የትኛው ነው የሚለውን ነው እዚህ ጋር ሰሌክት የምናደርገው። የመጀመሪያ ላይ ተቀመጠው ኤ ላይ ተቀመጠው 2 days ሜተድ ይላል። 2 days ሜተድ የሚለው ፋሚሊ ፕላኒንግ ሜተድ ለነዚህ ካፕሎች አፕሮፕሪየት አይሆንም። ምክንያቱም 2 day ሜተድስን ለመጠቀም የግዴታ ኦቭዩሌሽን ያስፈልጋል። ዱሪንግ ኦቭዩሌሽን ነው ቫጂናል ዲስቻርጅ ሊኖር የሚችለው። ይሄ አብኖርማል ቫጂናል ዲስቻርጅ ሳይሆን ከኦቭዩሌሽን ጋር በተያያዘ የሚኖረው ቫጂናል ዲስቻርጅ። ሶ on the day of ovulation and before the day of ovulation ለሁለት ቀን ኦቭዩሌሽን ሊኖር ይችላል። በኦቭዩሌሽን ምክንያት ቫጂናል ዲስቻርጅ ይኖራል። ሶ ያንን ሜተድ ነው ስለዛ ሜተድ ነው የሚያወራው ኤ ላይ። ሶ ኤ ምርጫ መልስ አይሆንም፣ አፕሮፕሪየት አይሆንም ለነዚህ ካፕሎች። ቢ ላይ ያለውን ባዛል ቦዲ ቴምፕሬቸር ነው የሚለው። ባዛል ቦዲ ቴምፕሬቸር ሜተድም አይሆንም፣ የግዴታ ኦቭዩሌሽን ያስፈልገናል። እነዚህ ነገሮች ለመጠቀም ያስፈልገናል። ሲ ላይ ያለውን በተመሳሳይ። ነገር ግን ዊዝድሮዋል ሜተድ ካለው ኦፕሽን ውስጥ ላይ ለነዚህ ካፕሎች አፕሮፕሪየት የሆነው ዊዝድሮዋል ሜተድ ነው። ዊዝድሮዋል ሜተድ ምናልባትም እንኳን ኢፌክቲቭነሱ ዘሊስት ቢሆንም ኢፌክቲቭነሱ ሎው ቢሆንም ለነዚህ ካፕሎች ግን አፕሮፕሪየት ነው። አንደኛ እነዚህ ካፕሎች ፍሪኩዌንት የሆነ ሴክሹዋል ኮንታክት የላቸው አንድ። ሁለተኛ ደግሞ for a short period of time ነው የሚቆዩት 4 to weeks ነው። ከዛ በኋላ ፐርማነንት ሜተድን ለመጠቀም ዲሳይድ ስላደረጉ ማለት ነው። ሶ ለነዚህ ካፕሎች አፕሮፕሪየት የሆነው ፋሚሊ ፕላኒንግ ሜተድ ዊዝድሮዋል ሜተድ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንሂድ። A pre-gravida woman at 36 weeks of gestation comes to antenatal care clinic with a complaint of severe headaches of 4 days duration. She stated that she has blurred vision and epigastric pain. She was normotensive before pregnancy. Her blood pressure is 160 by 110 millimeter mercury. Urine analysis shows that 3+ on lipstick. What is the most likely diagnosis ነው የሚለው። ጥያቄው ምንድነው? ገስቴሽናል ኤጃችን 36ኛው ሳምንት ላይ ነው ወደ አንቲናታል ኬር ክሊኒክ ወይም ደግሞ ኤንሲ ክሊኒክ የመጣችው። ኮምፕላያንቷ ደግሞ ሴቨር ሄዴክ ነው። የሴቨር ሄዴክ ዱሬሽኑ 4 days ነው። ከዚህ በተጨማሪ ምን ነግራናለች? ብለርድ ቪዥን እንዳለና ኤፒጋስትሪክ ፔን እንዳለ ነግራናለች። ነገር ግን ይህች እናት ከፕሬግናንሲው በፊት ኖርሞቴንሲቭ ነበረች። አሁን የሚያሳየው ብለድ ፕሬሸር 160 በ110 ነው። ዩሪን አናላይሲስ 3+ ኦን ሊፕስቲክ እያሳየን ነው። ሶ ዲያግኖሲሳችን ምንድነው ነው? ኤ ላይ የተቀመጠው ክሮኒክ ሃይፐርቴንሽን ይላል። ክሮኒክ ሃይፐርቴንሽን ኦፕሽናችን ሊሆን አይችልም። ምክንያቱም ከዚህ ፕሬግናንሲ በፊት ይህች እናት ምን ነበረች? ኖርሞቴንሲቭ ነበረች። ስለዚህ ይህች አንድ ወርድ ኖርሞቴንሲቭ የምትላት ወርድ ክሮኒክ ሃይፐርቴንሽን እንዳልሆነ ይጥልልናል ማለት ነው። ሲ ላይ የተቀመጠው ገስቴሽናል ሃይፐርቴንሽን ይላል። ገስቴሽናል ሃይፐርቴንሽን by definition ምንድነው? It's an elevation of blood pressure after 20 weeks of gestation without proteinuria in a previously normotensive woman ነው የሚለው። ይህች እናት ግን ምን አላት? ፕሮቲኑሪያ አላት፣ ሴቨሪቲ ፊቸር አላት። ስለዚህ ገስቴሽናል ሃይፐርቴንሽን አይሆንም ማለት ነው። ዲ ላይ ያለው ደግሞ ሱፐር ኢምፖዝድ ፕሪክላምሻ ይላል። ይህች እናት በፊት ኖርሞቴንሲቭ ነበረች። ሶ ሱፐር ኢምፖዝድ ፕሪክላምሻ ይላል። ኒው ኦንሴትስ ኦፍ ሃይፐርቴንሽን ቢ ላይ ያለው ምርጫ ፕሪክላምሻ የሚለው መልሳችን ይሆናል። ፕሪክላምሻ ብቻ ሳይሆን ፕሪክላምሻ ዊዝ ሴቨሪቲ ፊቸር ይሆናል መልሳችን ማለት ነው። ሶ ቢ ላይ ያለው አፕሮፕሪየት ኦፕሽናችን። ጉድ ወደ ቀጣዩ ጥያቄ እንሂድ። A pre-gravida woman came to hospital complaints of labor pain for 6 hours duration. She told the midwife that she is Rh negative and her husband is Rh positive. During her ANC follow-up,
she was told to prepare anti-D immunoglobulin to be administered within 72 hours after delivery. Before administrating the drug, the midwife realized the need for laboratory investigation to rule out the necessity of anti-D. What is the most relevant laboratory investigation needed in this case? ነው የሚለው። ይሄ ጥያቄው የሚያወራው ስለ RH ኔጋቲቭ ኢሹ ነው። ስለ RH ኔጋቲቭ ኢሹ ነው የሚያወራው። RH ኔጋቲቭ ኢሹ ደግሞ ወደ ፖስት ፓርተም ወደ ኢሚዲየት ፖስት ፓርተም ፔሪድ እየደረሰ ነው። ከወለደች በኋላ ነው እያወራ ያለው። ከወለደች በኋላ within 72 hours የአንታይ-ዲ ኢሹ ይነሳል። ነገር ግን ይህን አንታይ-ዲ የምንሰጠው አንድ ኢምፖርታንት የሆነ ላብራቶሪ ኢንቨስቲጌሽን ከላከንና እሱን ኮንፈርም ካደረግን በኋላ ያን ኢምፖርታንት የሆነ ላብራቶሪ ኢንቨስቲጌሽን ልከን በሪዛልቱ መሰረት እንሰጣለንም ላንሰጥምም እንችላለን። ይሄ ኢምፖርታንት የሆነው ላብራቶሪ ኢንቨስቲጌሽን ምንድነው ነው? የሃዝባንዱን RH ምንድነው RH ፋክተር ነግሮናል። RH ፖዚቲቭ እናቲው RH ኔጋቲቭ ነች፣ እሱ ደግሞ RH ፖዚቲቭ። የሚወለደው ህፃን RH ፖዚቲቭ የመሆን ቻንሱ ሰፊ ነው። ምክንያቱም የፋዘሩን ብለድ ታይፕ RH ታይፕ ዶሚናንት ይሁን ሪሴሲቭ ይሁን የምናውቀው ነገር የለንም። ዶሚናንት ቢሆን 100% ህፃኑ ምንድነው RH ፖዚቲቭ ነው። ሪሴሲቭ ቢሆን ደግሞ 50% RH ኔጋቲቭ ነው። ስለ ሃዝባንድ RH ፖዚቲቭ ምንም አይነት RH ፖዚቲቭ ነው እንጂ RH ፖዚቲቭ ዶሚናንት ይሁን ሪሴሲቭ ይሁን ምንም የሚነግረን ነገር ስለሌለ አንድ ኢምፖርታንት የሆነ ላብራቶሪ ኢንቨስቲጌሽን ያስፈልገናል የህፃኑን ብለድ ግሩፕ ኤንድ RH ፋክተር ለማወቅ። RH ፖዚቲቭ ከሆነ በRH ፖዚቲቭ ፊተስ እና በRH ኔጋቲቭ ማዘር ኢንኮምፓቲቢሊቲ ስለሚፈጠር ምንድነው ለእናትየዋ within 72 hours አንታይ-ዲ ኢሚዩኖግሎቡሊን አድሚኒስተር እናደርጋለን። ነገር ግን RH ኔጋቲቭ ከሆነ ግን ለእናትየዋ የአንታይ-ዲ ኢሹ ምንድነው የኢሚዩኖግሎቡሊን ኢሹ የአንታይ-ዲ ኢሚዩኖግሎቡሊን ኢሹ ያበቃል ማለት ነው። ይሄንን ነገር ዲሳይድ ለማድረግ የህፃኑ ብለድ ግሩፕ ኤንድ RH ፋክተር የግዴታ ያስፈልገናል። ኢምፖርታንት የሆነ ኢንቨስቲጌሽን ወይም ላብራቶሪ ኢንቨስቲጌሽን የትኛው ነው? የህፃኑን RH ፋክተር እና ብለድ ግሩፕ እና RH ፋክተር ዲተርማይን ማድረግ አስፈላጊ ነው ወይም ደግሞ ኢምፖርታንት ነው ማለት ነው። ስለዚህ ይሄ ላይ የተቀመጠው ምርጫ ኒውቦርንስ ብለድ ግሩፕ ኤንድ RH ፋክተር የሚለው መልሳችን ይሆናል ማለት ነው። የህፃኑን ብለድ ግሩፕ ኤንድ RH ፋክተር ካወቅን በኋላ አድሚኒስተር ልናደርግም እንችላለን ላናደርግም እንችላለን። የህፃኑ ብለድ ግሩፕ ኤንድ RH ፋክተር ፖዚቲቭ ከሆነ ለእናትየዋ አንታይ-ዲ እንሰጣለን። ነገር ግን ኔጋቲቭ ከሆነ ግን የአንታይ-ዲ ኢሹ እዚህ ጋር ይቆማል ማለት ነው። RH ኔጋቲቭ ከሆነ አንታይ-ዲ አንሰጥም ማለት ነው። ጉድ ወደ ቀጣዩ ጥያቄ እንሂድ። A pregnant mother at 38 weeks of gestational age comes to antenatal care clinic for fourth ANC visit. A midwife is being conducting third Leopold maneuver found an MPT Pauli's grip. What is the most likely fatal line ነው የሚለው። ይሄ ጥያቄ የሚያወራው ስለ ሊዮፖልድ ማኑቨር ከሊዮፖልድ ማኑቨሮቹም ውስጥ ደግሞ ስለ ሰርድ ሊዮፖልድ ማኑቨር ወይም ደግሞ ፓውሊክስ ግሪፕ ስለምንለው ሊዮፖልድ ማኑቨር። ስለዚህ ሚድዋይፉ ሰርድ ሊዮፖልድ ማኑቨር ወይም ደግሞ ፓውሊክስ ግሪፕ ሲሰራ ኔጋቲቭ ሆነ። ሰርድ ሊዮፖልድ ማኑቨር ወይም ደግሞ ፓውሊክስ ግሪፕ ኔጋቲቭ ሆነ ማለት የሚነግረን ነገር አለ። ምንድነው ሌዩ ምንድነው ነው? ፓውሊክስ ግሪፕ ኔጋቲቭ ሲሆን ሌዩ ምንድነው?
ፓውሊክስ ግሪፕ በአንደኛው እጃችን የምንሰራው the only maneuver conducted by one hand ነው በአንድ እጃችን ነው የምንሰራው ሌውን እናቀበታለን በዚህ ማኑቨር ማለት ነው ነገር ግን ይሄ ማኑቨር ኔጋቲቭ ሆነ ወይም ደግሞ ኢምፒቲ ሆነ ሶ ፌታል ላይ ምንድነው ሎንጊቲዩድናል ላይ ሲሆን ፓውሊክስ ግሪፕ ፖዚቲቭ ነው ኦብሊክ ላይ ሲሆን በተመሳሳይ አንስቴብል ላይ ሲሆን ምንድነው ሎንጊቲዩድናል ላይ በሚሆንበት ጊዜ አንስቴብል ማለት ኮንስታንት የሆነ ላይ የለም አንድ ሎንጊቲዩድናል ይሆናል አንድ ኦብሊክ ይሆናል አንድ ትራንስቨርስ ይሆናል ማለት ነው ሶ ሎንጊቲዩድናል በሚሆንበትና ኦብሊክ በሚሆንበት ጊዜ ፓውሊክስ ግሪፕ ፖዚቲቭ ሊሆን ይችላል ትራንስቨርስ በሚሆንበት ጊዜ ግን ፓውሊክስ ግሪፕ ምንድነው ኔጋቲቭ ይሆናል ማለት ነው ሶ የዚህ ህፃን ሌዩ ትራንስቨርስ ላይ ይሆናል ማለት ነው ወይም ደግሞ ዲ ላይ ያለው ምርጫ መልሳችን ይሆናል ይቅርታ ወደ ሌላኛው ጥያቄ ስንሄድ a 41 years old gravida 8 para 7 woman presented to NC clinic with a complaint of swellings of legs based on her last normal menstrual period the gestational age is 30 weeks she has history of nausea and vomiting which is not common compared to previous pregnancies in addition she claimed more than 12 kilogram weight gain and felt discomfort during breathing the abdominal examination showed 34 weeks of graviditress with barrel shape and multiple fetal parts were palpable what is the most likely diagnosis of this woman ነው የሚለው ምንድነው የሚለው በ30 ሳምንት ላይ ነው የመጣችው ናስ ኖርማል ሜንስትራል ፔሪዮዷ የሚያሳየን 30 ሳምንት ላይ እንደሆነች ነው ነገር ግን አብዶሚናል ኤግዛሚኔሽን ስንሰራ ምንድነው 34 ሳምንት እያሳየን ያ ማለት ፈንዳል ሄቱ ከገስቴሽናል ኤጁ በልቷል አንድ ሁለተኛ በዚህ ፕሬግናንሲ 12 ኪሎ ግራም ነው ዌት ጌን ያደረገችው ሶስተኛ ከዚህ በፊት ያልተለመደ አይነት ነገር ናውዣ ኤንድ ቮሚቲንግ አላት አራተኛ መልቲፕል ፌታል ፓርትስ ፓልፔት አድርገናል ኦን ፓልፔሽን ማለት ነው ሶ እነዚህ አራቱ ነገሮች ኮንፍርም የሚያደርጉልን ነገር አለ ከዚህ በተጨማሪ ደግሞ ምንድነው ፓራ 7 ነች አንዱ ሪስክ ፋክተር ነው ለምን ለመልቲፕል ፕሬግናንሲ ማለት ነው ሶ እነዚህ ነገሮች የሚነግሩን መልቲፕል ፕሬግናንሲ እንዳለ ነው ምንም ኮምፕሊት መሆንም አይደለም ፖሊሃይድራሚነስም አይደለም ቢግ ቤቢም አይደለም ዲ ላይ የተቀመጠው መልቲፕል ፕሬግናንሲ የሚለው መልሳችን ይሆናል ማለት ነው ኮምፕሊት ሞል ቢሆን ኖሮ ስለ ፌታል ፓርት አናወራ ፖሊሃይድራሚነስም በተመሳሳይ ምናልባት ፖሊሃይድራሚነስና ቢግ ቤቢ ምን ሊሆን ይችላል ምን ሊያመጡ ይችላሉ ፈንዳል ሄቱ ከገስቴሽናል ኤጁ ሊበልጥ ይችላል ለሱ አንዱ ምንድነው ሊሆን የሚችለው ዲፈረንሻል ሊሆን ይችላል ከዛው ውጪ ግን ምንድነው መልቲፕል ፌታል ፓርትስ የለም ኢንኬዝ ኦፍ ፖሊሃይድራሚነስ ኤንድ ቢግ ቤቢ ሶ መልቲፕል ፕሬግናንሲ መልሳችን ይሆናል ማለት ነው ጉድ ወደ ቀጣዩ ጥያቄ እንሂድ A 26 years old married woman came to hospital for preconception care seeking advice on preventing of congenital malformations of the fetus and informed that she delivered a baby with spina bifida where the baby died immediately after birth what would be the possible cause for the above case ይችናት የመጣችው ለፕሪኮንሰፕሽናል ኬር ነው ከዚህ በፊት በስፓይና በፊዳ ያጣችው ልጅ አለባት ሴናሪዮ ሶ ለዚህ ኬስ ኮዝ ሊሆን የሚችለው የትኛው ነው ኤ አይረን ዲፊሸንሲ ይላል ቢ ቪታሚን ኤ ዲፊሸንሲ ይላል ሲ ዚንክ ዲፊሸንሲ ዲ ፎሊክ አሲድ ዲፊሸንሲ ነው የሚለው ሶ ፎሊክ አሲድ ዲፊሸንሲ ነው ለነዚህ ለኮንጀኒታል አብኖርማሊቲ ኮዝ ሊሆን የሚችለው ስፔሻሊ ለስፓይና በፊዳ ኮዝ ሊሆን የሚችለው ፎሊክ አሲድ ዲፊሸንሲ ነው ሶ መልሳችን ዲ ላይ የተቀመጠው ኦፕሽን
ይሆናል ማለት ነው። good ወደ ቀጣዩ ጥያቄ እንሂድ። A 24 years old pregnant woman came to hospital emergency room accompanied by her family. On admission, she is unconscious and soaked with vaginal bleeding. What is the best appropriate initial management for this woman? So, each nut on admission ምንድነው unconscious ነች and she is soaked with vaginal bleeding. So, የለህች እናት መጀመሪያ ምን እናደርግላታለን ነው? A shout for help ነው የሚለን። B rapid assessment ነው። C secure bilateral IV fluid. D blood transfusion. በሚገርም ሁኔታ ሁሉም ኦፕሽኖች appropriate የሆኑ ኦፕሽኖች ናቸው። ነገር ግን initial management for this woman ነው የሚለው። እንደ initial management የትኛው ነው ማኔጅመንት ሊሆን የሚችለው ነው እንጂ shout for helpም rapid assessmentም secure bilateral IV fluidም መልሶች ናቸው። ምናልባትም ይችናት ምንድነው ሄሞግሎቢን ሌቭሏ ታይቶ ለብለድ ትራንስፊውዥን ካንዲዴትስ ከሆነች ብለድ ትራንስፊውዥን ሊያስፈልጋት ይችላል። ሁሉም ኦፕሽኖች ምንድናቸው መስ ሊሆን ይችላሉ። ነገር ግን ኢኒሻል ማኔጅመንት ብሎ ስለጠየቀን rapid assessments of the patient is an initial management for this woman የሚለው መልሳችን ይሆናል ማለት ነው። ቢ ላይ ተቀመጠው መልሳችን ይሆናል። ወደ ቀጣዩ ጥያቄ እንሂድ። A 24 years old woman gave birth to 4 kg male neonate at home and was admitted to hospital with a diagnosis of postpartum hemorrhage. Physical examination revealed a blood pressure of 80 by 50 millimeter mercury, pulse rate of 120 beat per minute, respiratory rate of 30 breaths per minute, temperatures of 36 degrees centigrade, and her skin becomes cold and sweaty. What is the most likely diagnosis for this case? ነው የሚለው 4 ኪሎ ግራም ልጅ ወንድ ልጅ ከወለደች በኋላ ወደ ምን መጣች? ወደ ሆስፒታል መጣች። በምን ዲያግኖሲስ? በፖስትፓርተም ሄሞሬጅ። ኦን ፊዚካል ኤግዛሚኔሽን ብለድ ፕሬሸሯ 80 በ50 ነው። ሃይፖቴንሲቭ ነች። ፐልስ ሬቷ 120 ነው። ሺ ኢዝ ታኪፒኒክ ኖ ታኪካርዲክ። ሬስፓራቶሪ ሬቷ 30 ነው which is tachypneic. ቴምፕሬቸሯ 36 ዲግሪ ሴንቲግሬድ። what is the most likely diagnosis for this case ነው ማለት በፖስትፓርተም ሄሞሬጅ መጣች። ሾክ ውስጥ ላይ ነው ያለችው። ሶ በፒፒኤች የመጣ ሾክ ምን ይባላል? we call it hypovolemic shock። ምንም ጥያቄ የለው። ፒፒኤች ዲቨሎፕ አድርጋለች፣ ሾክ ውስጥ ገባች። ይሄ ምን ይባላል? hypovolemic shock። ቢ ላይ ተቀመጠው ምርጫ መልሳችን ይሆናል ማለት ነው። ይሄ ጥያቄ አይ ቲንክ የተደገመ ይመስለኛል። ወደ ቀጣዩ ጥያቄ እንሂድ። A 24 years old gravidato para one woman with gestational age of 39 weeks presented with a compliance of passage of fluid per vagina of 4 hours duration. Abdominal examination revealed fetal heartbeat of 148 per minute and no contraction. Visualizations of fluid passing from the cervical canal has been seen with speculum examination and the pH of the fluid was 7.2. What is the most likely diagnosis for this case? 39ኛው ሳምንት ላይ ወደ ምንድነው በፓሴጅ ኦፍ ፍሉይድ ፐር ቫጂና መጣች። ቺፍ ኮምፕላያንቷ ምንድነው ፓሴጅ ኦፍ ፍሉይድ ፐር ቫጂና ዱሬሽኑ 4 hours ዱሬሽን። አብዶሚናል ኤግዛሚኔሽን ላይ የሚያሳየን ፌታል ሄርትቢቱ 148 እንደሆነ እና ኮንትራክሽን እንደሌለ ነው። በስፔኩለም ደግሞ ሰርቪክሷን ስናየው ከሰርቫይካል ካናል የሚመጣ ፍሉይድ አለ። ፔጅ ኦፍ ፍሉይዱ 7.2 ነው። አንደኛ ምንድነው ኮምፕላያንቷ ፓሴጅ ኦፍ ፍሉይድ ፐር ቫጂና ነው። እዚህ ጋር የሚነግረን ነገር አለ። ሁለተኛ ደግሞ በስፔኩለም ኤግዛሚኔሽን ስናይ ከሰርቫይካል ካናል የሚመጣ ፍሉይድ አለ። የዛ ፍሉይድ ደግሞ ፒኤቹ ምንድነው 7.2 ነው which is basic።
ሶ የአምኒዮቲክ ፍሉይድ ፒኤቹ አንደኛ ቤዚክ ነው 7.2 ቤዚክ ነው ስትሮንግ ምንድነው የሚባለው ቤዚክ ነው 7.2 ቤዚክ ነው 7 ኒውትራል ነው ከ7 በታች አሲዲክ ነው ከ7 በላይ ደግሞ ቤዚክ ነው ሶ የዚች እናት ፍሉይዱ ቤዚክ ነው የአምኒዮቲክ ፍሉይድም ፒኤቹ ምንድነው ቤዚክ ነው ሁለተኛ ደግሞ ሰርቫይካል ካናል ላይ በስፔኩለም ኤግዛሚኔሽን ስናይ ሰርቫይካል ካናል ላይ የሚመጣ ፍሉይድ አለ የመጣችበት ኮምፕላያንስ ሶ የኮምፕላያንትም ፓሴጅ ኦፍ ፍሉይድ ፐር ቫጂና ነው ሶ ይሄ ኮንፈርም የሚያደርግልን ፕሮም እንዳለ ነው ፕሪሌበር ራፕቸርስ ኦፍ ሜምብሬን እንዳለ ነው ምክንያቱም ኮንትራክሽን የላትም ይችላል ኮንትራክሽን ስለሌላት ሌበር ሊሆን አይችልም ነገር ግን ምንድነው የሚሆነው ምንድነው ፕሮም ይሆናል ማለት ነው ፕሪማቹር ራፕቸርስ ኦፍ ሜምብሬን የሚለው ወይም ደግሞ ሲላይ ያለው ምርጫ መልሳችን ይሆናል ማለት ነው ወደ ቀጣዩ ጥያቄ እንሂድ A 25 years old married woman who had never used any contraceptive methods previously came to health center for family planning service. The midwife told her about the advantage, disadvantage and the common side effects of progestin only pills which she decided to use. What is the most common side effects of progesterone only pills that the midwife would discuss now? ለፋሚሊ ፕላኒንግ ሰርቪስ ነው የመጣችው ፋሚሊ ፕላኒንግ ሰርቪስ ልትጠቀም የፈለገችው ፋሚሊ ፕላኒንግ ሜተድ ደግሞ ፒኦፒ ነው ፕሮጀስቲን ኦንሊ ፒልስ የአድቫንቴጁን ዲስአድቫንቴጁን ኤንድ ሳይድ ኢፌክቱን እየነገራት ነው ለፒኦፒ ስፔሲፊክ የሆነ ለፒኦፒ ኮመን የሆነ ሳይድ ኢፌክት የትኛውን ሊነግራት መንገር አለበት ወይም ደግሞ የትኛው መናገር አለበት ነው ኮንሰፕቱ የትኛው ነው ኮመን ሳይድ ኢፌክት ስለዚህ የፒኦፒ ኮመን ሳይድ ኢፌክቶችን ምን ማለት ነው ማለየት ሄዴክ ፋቲግ ቮሚቲንግ ናውዣ ሁሉም ሳይድ ኢፌክቶች ናቸው በሚገርም ሁኔታ ኤቢሲዲ ሁሉም ሳይድ ኢፌክቶች ናቸው ነገር ግን ኮመን የሆነ ሳይድ ኢፌክት አንደኛው ሄዴክ ነው ሁለተኛው ደግሞ ሚኒስትራል ዲስኦርደር ሶ ሚኒስትራል ዲስኦርደር እዚህ አማራጭ ውስጥ ስለሌለ ኤ ላይ ተቀመጠው ሄዴክ የሚለው መልሳችን ይሆናል ነገር ግን እንደ ሳይድ ኢፌክት ሁሉም ምርጫ ላይ ያሉት ሄዴክም ፋቲግም ቮሚቲንግም ናውዣም ሁሉም ምንድናቸው the side effects of POP so common የሆነው ሳይድ ኢፌክት ግን ኤ ላይ ተቀመጠው ሄዴክ የሚለው ይሆናል ማለት ነው ቀጣዩ ጥያቄ a 22 years old premi-gravid woman at 28 weeks of gestation visits antenatal care clinic her blood pressure was 145 by 100 millimeter mercury she stated that her blood pressure was normal before pregnancy and the midwife took another blood pressure measurement that revealed 150 by 100 millimeter mercury after 6 hours and urine analysis shows no evidence of protein in the urine what is the most likely diagnosis ምንድነው 28ኛው ሳምንት ነው የመጣችው ብለድ ፕሬሸሯ ሜጀር ሲደረግ የመጀመሪያው ሜጀርመንት 145 በመቶ ነው ሁለተኛው ደግሞ 150 በመቶ ነው ሌሎች ዩሪን አናላይሲስ ላይ ምንም አይነት ኤቪደንስ ኦፍ ፕሮቲን ዩሪያ የለንም ሶ ከዚህ በፊት ምንድነው ኖርሞቴንሲቭ ነበረች ሶ ይችናት ለዚችናት ዳያግኖሲሱ የትኛው ነው ይሄ ገስቴሽናል ሃይፐርቴንሽን ይሆናል ማለት ነው ከያኛው ሳምንት ዊዛውት ፕሮቲን ዩሪያ only blood pressure ብቻ ኤሊቬት ካደረገ without any severity feature ማለት ነው gestational hypertension ይሆናል ማለት ነው ሶ ቢ ላይ ያለው መልሳችን ይሆናል A 25 years old lady using Implanon for the last 1 month came to health center with a complaint of pain at the insertion site. On physical examination, the insertion site is found to be hot and red without pus. What is the most appropriate intervention for this client ነው የሚለው ምንድነው ኢምፕላኖን ከወሰደች በኋላ ነው የመጣችው ምንድነው ፔን ስለሚሰማት ኢንሰርሽን ሳይቱ ላይ ፔን ስላለ ነው የመጣችው ሶ ኦን ፊዚካል ኤግዛሚኔሽን ኢንሰርሽን ሳይቱ ላይ and hot and redness hotness and redness አለ ነገር ግን ፐስ የለም ነው ሶ ለዚች እናት
ምንድነው ኢንተርቬን ማድረግ አለብን appropriate intervention ምንድነው ነው የሚለን a incise and drain the wound ነው የሚለው ምንም አይነት ፓስ ስለሌለው incise and drain the wound አናረግም b ላይ give oral antibiotics ይላል appropriate option ነው ምክንያቱም ኢንፍላሜሽን አለ በአንቲባዮቲክስ ትሪት ማድረግ መቻል አለብን c ላይ ያለው remove the rod ይላል d ላይ ያለው ደግሞ change the method ነው የሚለው ምንድነው remove የምናደርገው መቼ ነው last option ነው remove የምናደርገው last option ምናልባት ምንድነው ኢንፌክሽን ዲቨሎፕ አድርጋ ፓስ ኑሮ ያንንም ድሬን አድርገን ምንድነው ለውጥ ባይኖረው የመጨረሻ አማራጭ ሜተዱን ሪሙቭ ልናደርግ እንችላለን ነገር ግን ይችናት ፓስ እንኳን የላትም only hotness and redness ነው ያለው sign of inflammation so በአንቲባዮቲክስ ትሪት ማድረግ እንችላለን ማለት ነው ቢላል ያለው ኦፕሽን መልሳችን ይሆናል ማለት ነው ይቅርታ ወደ ቀጣዩ ጥያቄ እንሂድ A 24 years old primigravida woman with gestational age of 40 weeks admitted to labor ward with a diagnosis of second stage of labor at 2 p.m. At arrival, her contraction were 3 contractions per 10 minutes which lasts 40 seconds. And the station is 0. Fetal heartbeat is 142 per minute. Membrane was ruptured before 10 hours. At 3 p.m., the finding reveals a contraction of 3 contractions per 10 minutes which lasts 30 seconds. Station of +2. And the fetal heartbeat was 90 beats per minute. Finally, vacuum delivery was decided. What is the most likely indication for vacuum application for this woman? ይቅርታ ሶ ምንድነው ይችናት ኦልሞስት ለ1 ሰዓት ያክል ሰከንድ ስቴጅ ላይ ቆየች ምንድነው ኦን አድሚሽን ፌታል ሄርትቢት ኖርማል ነበረ ነገር ግን ከ1 ሰዓት በኋላ ነን ሪአሹሪንግ ሆነ 90 ቢት ፐር ሚኒት ነው ሶ በቫኪዩም አፕላይ ለማድረግና በቫኪዩም ዴሊቨር ለማድረግ ዲሳይድ ተደረገ ሶ ለዲሲሽናችን ኢንዲኬሽናችን ምንድነው ለኢንስትሩሜንታል ዴሊቨሪ ወይም ደግሞ ለቫኪዩም ዴሊቨሪ ኢንዲኬሽናችን ምንድነው ኤ ፕሮሎንግድ ሰከንድ ስቴጅ ኖ ቢ ፕሪዩትራይን ኮንትራክሽን ኖ ሲ ፌታል ዲስትረስ ዲ ፕሮሎንግድ ራፕቸርስ ኦፍ ሜምብሬን ነው የሚለው ሲ ላይ ያለው ፌታል ዲስትረስ የሚለው መልሳችን ይሆናል ማለት ነው ምክንያቱም ለፕሮሎንግድ ሰከንድ ስቴጅ አይደለም ይችናት ፕሪሚግራቪዳ ነች የቆየችው ሰከንድ ስቴጅ ላይ ለ1 ሰዓት ነው ለፕሪሚግራቪዳ ደግሞ 1 ሰዓት ምንድነው ፌር ዞን ውስጥ ላይ ነው ያለችው ፕሮሎንግድ የሚያስብል አይደለም ቢ ላይ ደግሞ ፕሪዩትራይን ኮንትራክሽን ይላል ለፕሪዩትራይን ኮንትራክሽን ቫኪዩም አፕላይ ከምናደርግ ይልቅ ሌሎች ኦፕሽኖች አሉ በኦክሲቶሲን ምንድነው ስትሮንግ እንዲሆን ማድረግ ይቻላል ሲ ላይ ያለው ፌታል ዲስትረስ የሚለው አፕሮፕሪየት ኦፕሽናችን ይሆናል ማለት ነው ሌላኛው ጥያቄ a 24 years old primiparous woman on her immediate postpartum period complains of being unable to void she gave birth vaginally before 4 hours physical examination revealed enlarged bladder palpated suprapubically what is the most appropriate management for this woman ብዙ ጊዜ የሚያጋጥመን ኬዝ ነው postpartum period ላይ ምንድነው void ማረጋግጧቸው ዩሪን void ማረጋግጧቸው ይመጣሉ የዚህች እናት ፊዚካል ኤግዛሚኔሽን ስንሰራ ኢንላርጅድ ብላደር ያያየን ነው ሶ ምንድነው ዩሪን እየወጣ አይደለም ሶ ማድረግ ያለብን ነገር ምንድነው ካታተር ኢንሰርት አድርገን ዩሪኔት እንድታደርግ ማድረግ አለብን ማለት ነው ሶ ኢንሰርት ዩሪን ካታተር የሚለው መልሳችን ይሆናል ያለው ማለት ነው ይቅርታ A 24 years old pregnant woman came to antenatal care clinic for the first time at gestational age of 19 weeks. Physical examination revealed a pink conjunctiva and a laboratory investigation indicated a hematocrit level of 34%. What is the most appropriate management for this woman? So 19ኛው ሳምንት first antenatal care visit ላይ ነው የመጣችው physical examination እንደሚያሳየው pink conjunctiva እና
ላብራቶሪ ኢንቨስቲጌሽን ደግሞ 34% እንደሆነ ነው ሶ የአኔሚያ ኢሹ የለም ማለት ነው አኔሚክ አይደለችም ሶ ለዚች እናት appropriate management ምንድነው ነው ኤ ላይ ተቀመጠው provide 1 iron folate tablet 4 times per day ነው የሚለው የappropriate option management አይደለም B ላይ provide 1 iron folate tablet 3 times per day ነው የሚለው ይሄም appropriate option አይደለም provide 1 iron folate tablet twice per day ነው የሚለው ይሄም appropriate option አይደለም D provide 1 iron folate tablet once per day የሚለው appropriate management ነው ማለት ነው ምክንያቱም ይሽናታ ነው አኔሚክ አይደለችም ሶ አይረን ኤንድ ፎሊክ አሲድ የምንሰጣት ለምንድነው ለፕሮፊላክሲስ ነው እንጂ ለምንድነው ለማኔጅመንት አይደለም ማለት ለትሪትመንት አይደለም ፎር ቴራፒቲክ ፐርፐዝ አይደለም አይረን ኤንድ ፎሊክ አሲድን የምንሰጠው ለፕሮፊላክሲስ ነው ሶ ለፕሮፊላክሲስ ደግሞ አይረን ኤንድ ፎሊክ አሲድ ታብሌት once a day ነው የምንሰጠው ለቴራፒቲክ ፐርፐዝ ሲሆን ቲአይዲ ልንሰጥ እንችላለን ነገር ግን ለፕሮፊላክሲክ ፐርፐዝ ስለሆነ ለዚች እናት 1 tab per day ነው የምንሰጠው ማለት ነው ዲ ላይ ያለው ኦፕሽናችን መልስ ይሆናል ማለት ነው አመሰግናለሁ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ይቻላል ለዛሬ ይሄን ይመስላል ቀጣይ በሌሎች ፓርቶች እስከምንገናኝ ሰላም ሁኑ